እንግዲህ ወይዘሮ ገነት የወይዘሮ ዝናሽን ተንኮልና ለኑሐሚን እንግዲህ ልጇን ልታስወርድባት እንደሆነ ኪኒን እንደሰጠቻት ከነገረቻት በኋላ ኑሐሚን እሳት ጎርሳ እሳት ልሳ እነ አቶ ለይኩን ቤት ሄዳለች። እንግዲህ ይህንን ነገር ኤደን አታውቅም። ምክንያቱም ወይዘሮ ገነት ለኤደን የነገረቻት ነገር ቢኖር ኑሐሚን እየመጣች ነው ማለቷ ነው እንጂ እንግዲህ ይሄ ነገር ይፈጠራል ወይም ደግሞ በዚህ ምክንያት ነው ኑሐሚን እዛ ቤት ወይዘሮ ዝናሽ ጋር የምትመጣው ብላ አልነገረቻትም። ነገር ግን ኤደን ይህንን ነገር ሰምታ እንግዲህ ወይዘሮ ዝናሽን ቀስ ብላ ለማውራት እንግዲህ ከአቶ ለይኩን ጋር ስለነበረች ብትጠቅሳትም ለማውራት ብትሞክርም ነገር ግን እንግዲህ ወይዘሮ ዝናሽ ምንድነው ኤደን ብላ አፋጣት ነበር። የዛኔ ኑሐሚን ደርሳ እንግዲህ ወይዘሮ ዝናሽ ብላ ያደረገችው ነገር በነ አቶ ለይኩን ወይም ደግሞ በባሏ ፊት ልትናገር ነው ማለት ነው። እንግዲህ ወይዘሮ ዝናሽ በጣም ትልቅ ስህተት ሰርታለች። ምክንያቱም ከዳግም ጋር እንግዲህ ዳግም ሁሉንም ነገር ሳታጣራና ሁሉንም ነገር በምን ምክንያት እንደሆነ ሳታይ የኑሐሚን ልጅ ላይ ፍርድ መስጠቷ ወይም ደግሞ የኑሐሚን ጽንስ ላይ እንዲሞት ማድረጓ በጣም ከባድ ነው። የዚህ ሁሉ መንስኤ ደግሞ ራሷ ገነት ነች። እንግዲህ ገነት ለኤደን ነግራ ኤደን ለወይዘሮ ዝናሽ ባትነግራት ኖሮ እንግዲህ ይሄ ነገር አይፈጠርም ነበር ማለት ነው። ስለዚህ ወይዘሮ ገነት በነ ኑሐሚንና በአቶ ተሰማ እንግዲህ አሳቢና በእነሱ ለመታመን ስትል ይሄንን ነገር ታወራለች። በዚህ ጋር ደግሞ ከወይዘሮ ዝናሽ ጋር እንደዚህ አይነት ስራ እየሰራች ነው፣ መጥፎ ስራ። አሁን የወይዘሮ ዝናሽ ብሩ ሳይሆን እሷ የምትፈልገው በአቶ ተሰማ መታመን ነው ወይም ደግሞ በነ ኑሐሚን መታመን ነው። ምክንያቱም አሁን ላይ በነ አቶ ተሰማ እምነት ካላት ምንድነው የሚደረገው? አሁን ላይ አቶ ለይኩን እንግዲህ ለነ አቶ ተሰማና ለኑሐሚን እንግዲህ ቤት ሊገዛላቸው ስለሆነ ተሰማ ደግሞ እንግዲህ ገነት ለእውነትስ ለካ ለኛ ታስብልናለች፣ አሁን ላይ የድሮዋን ባህሪዋን ትታ አዲስ ባህሪ ነው ያላት የሚለው ነገር በእነሱ ላይ ለመጫር ነው እንግዲህ እንደምታስብ አስመስላ እየወጋቻት ያለችው ማለት ነው ኑሐሚን በዚህ ንዴትና በዚህ በስጭት ሄዳ ከዝናሽ ጋር የሚፈጠረው ከባድ ነው። የምትፈልገውም እንግዲህ ገነት ይህንን ነገር ነው። ምክንያቱም ኑሐሚን እንግዲህ በዛ ሰዓት እዛ ቤት ሄዳ ከወይዘሮ ዝናሽ ጋር መነጋገሯና አቶ ለይኩን ደግሞ የኑሐሚንን ነገር ሲያይ እንግዲህ አክብሮት እንደሌላት ወይም ደግሞ ኑሐሚን ላይ የሆነ ነገር ለመጫር አስባ ነበር ማለት ነው። ስለዚህ ገነት ያደረገችው ነገር ከባድ ቢሆንም ነገር ግን ኑሐሚን በልጇ እንግዲህ በጽንስ በያዘችው ስለማትደራደር ሄዳ እንግዲህ ወይዘሮ ዝናሽ ልክለኳን ልትነግራት ትችላለች ብዬ ነው ማስበው። እስኪ እናንተ የኑሐሚን ነገር ምንድነው ብላችሁ ታስባላችሁ? ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሌላው ጉዳይ ደግሞ የኤርሚያስ ጉዳይ ነው። ኤርሚያስ አሁን ላይ አምራን እንግዲህ አምራን እንደርግብ እየተጫወተባትና ከሷ የፈለገውን ነገር ማግኘት ይችል ነበር። እሷም የሚፈልገውን ገንዘብ እንግዲህ ከናሆም እየወሰደች ተሰጠው ነበር። አሁን ግን ከአምራን የሚቀበለው ገንዘብ ሊቋረጥበት ስለሆነ ሌላ እርግብ ለመያዝ አስቧል ማለት ነው። እሷን ደግሞ ያደረጋት ማን ነው? ኤሚን ነው። እንግዲህ ኤሚን ኤርሚያስ ያንንም ቢሆን ኤሚ ፍላጎት ያላት እሱ ግን ለኑሐሚን ብሎ እዛ ቤት ስለገባ ከኤሚ ጋር ምንም አይነት ግንኙነት እንደማይፈልግ ነግሯት ነበር። አሁን ግን እንግዲህ ኤሚን እንግዲህ ኢላማ አድርጎ ከሷ ጋር ሆኗል ማለት ነው። ከሷ የፈለገውን ያህል ብር ማግኘት እንደሚችልና እንደገና ደግሞ እሷን ካጠመዳት ወጥመድ ውስጥ ከገባች እንግዲህ እንደፈለገ ሊያደርጋት ይችላል። ስለዚህ ያንን አስቦ ነው እንግዲህ ኤርሚያስ ይሄንን ነገር ይሄንን ነገር ያቀረበት። አሁን ላይ ኤርሚያስ ኤሚን ኢላማ ያደረገው አንደኛ በምንድነው እንግዲህ በኑሐሚን ላይ ያደረጉት ነገር ኤሚ በተለይ ኑሐሚንን ስለማትወዳት እንግዲህ ብዙ ነገር ስላደረገቻትና ሌላው ደግሞ ኤርሚያስ አሁንም እንደሚታወቀው ስራ የለውም። በቃ ኤርሚያስ ድሮም ከሴቶች ነው ብር የሚቀበለው፣ አሁንም ደግሞ ከኤሚ ነው። በቃ ስራ ቢኖረው ኖሮ እዚህ እነ ኤሚ ጋር ወይም ደግሞ ሴቶች ጋር ምንም አይሰራም። ስለዚህ ስራ ስለሌለውና ብር ከየትም ስለማያመጣ ስለማያገኝ ኤሚን ወጥመድ ውስጥ በማስገባት እንግዲህ አንድ ነገር ከያዘባትና የሆነ ነገር ከቀዳት ወይም ደግሞ የሆነ ሚስጥር ከያዘባት በዛ ያስፈራራ ከኤሚ ገንዘብ ሊበዘብዛት ይችላል እንደ አምራን ማለት ነው። ስለዚህ ያንን ደግሞ ጅማሬውን እንግዲህ አሁን ላይ አቅዶ
ጀምሯል። ኤሚም መጀመሪያ ከኤርሚያስ የመጣላትን ነገር አልተዋጠላትም ነበር። ምክንያቱም ከዚህ በፊት ሰድባው አባራው ነበር። እሱም ደግሞ ዝቶባት እንግዲህ እሷን መቼም ቢሆን እንደማይለቃት ነበር የነገራት። አሁን ላይ ኤርሚያስ በዚህ አጭር ጊዜ ውስጥ ተቀያይሮ ወይም ደግሞ ተለውጦ ባህሪው እንደዚህ ለሷ እንደሚወዳትና ከሷ ጋር መሆን እንደሚፈልግ ሲነግራት ባይዋጥላትም ነገር ግን እንግዲህ እሷ የምትፈልገውን ነገር በሙሉ ሊያደርግ ስለሆነ በዛ ተስማምቷል ማለት ነው። ስለዚህ አሁን ላይ ኤሚ በኤርሚያስ ወጥመድ ውስጥ ገብታለች ማለት ነው። እንግዲህ ወይዘሮ ገነት አሁን ላይ ለአቶ ተሰማ እንግዲህ ባህሪዋ እንደተቀየረና አሁን ላይ ከሱ ጋር መሆን እንደምትፈልግ እንግዲህ ያሳየችው ነገር አይተናል። ምክንያቱም በአቶ ተሰማ ክፍል ውስጥ እንግዲህ ያንን ልብስ ለብሳ አቶ ተሰማን ለማማለልና እንደገና ከሱ ጋር ለመሆን በዚህ ልታታልለው ነበር። ነገር ግን አቶ ተሰማ የወይዘሮ ገነትን ባህሪዋንና እንግዲህ ሁሉንም ነገር ስለሚያውቅ ያን እንግዲህ አቶ ተሰማ እንደዛ ታሞ እሷ እንግዲህ ስለሚቀፋትና ምን ስለሚላት ያንን ነገር አስታውሶ አሁንም ቢሆን ከክላሱ እንድትወጣለት ነግሯታል። ምክንያቱም ከዚህ በፊት እሷ ያደረገችውን መቼም ቢሆን አቶ ተሰማ ስለማይረሳ እንግዲህ አሁን አቶ ተሰማ ወይዘሮ ገነትን መግፋት አቅቶት አይደለም፣ ነገር ግን ለሷ ብሎ አዝኖ ነው እንግዲህ አንድ ክላስ እንዲሰጣት ያደረገው ሁሉንም ነገር ከሰማ በኋላ። ነገር ግን ኑሐሚን ወይዘሮ ገነት ስትወጣ እንግዲህ ሌላ ነገር ነበር ያሰበችው ከአቶ ተሰማ ክፍል ውስጥ ማለት ነው። እንዴት በአጭር ጊዜ ውስጥ ከገነት ጋር እንግዲህ አቶ ተሰማ ነው ወይም ደግሞ አባቷን እንዲህ ሊሆን ይችላል እንዲህ ተፈጠረ እንዲህ የሚል ነገር ባይምሯ ስለሆነ ጠይቀው ነበር። ነገር ግን አቶ ተሰማ በእንደዚህ አይነት ነገር እንድትጠረጥሪኝ አልፈልግም፣ እኔ እንደዚህ አይነት ሰው አይደለሁም ብሎ ለማንኛውም የአንቺንም ነገር መርሳት የለብሽም ከኤርሚያስ ጋር ከዚህ በኋላ እንድትገናኝ አልፈልግም ብሏት አሳምኗታል ማለት ነው። ስለዚህ ኑሐሚን አሁን ላይ ከኤርሚያስ ጋር ከእንደገና እንዳላይሽ ብሎ አቶ ተሰማ አስጠንቅቋታል። እንግዲህ ገነት አሁን ላይ ያደረገችው ነገር ምንድነው? ዳግም እዛ ቤት መምጣቱንና እንግዲህ ኤርሚያስ ደግሞ ዳግምን በኑሐሚን ጋር በመሆን በመምታቱ ያ የደማው ነገር ኤርሚያስና ኑሐሚን አንድ ላይ ተመሳጥረው ነው ብላ እንግዲህ ወይዘሮ ገነት በማታውቀው ለኤደን ትነግራለች። ኤደንም ደግሞ ያንን ወሬ ይዛ ለወይዘሮ ዝናሽ ሙሉን እንግዲህ ነገረቻት ማለት ነው። ወይዘሮ ዝናሽ አሁን ላይ እንግዲህ ዳግም በኤርሚያስ መመታቱና እንደገና ደግሞ ዳግም እንግዲህ ኤርሚያስ ኑሐሚን ህይወቴን አድናልኝ ኑሐሚን ባይልም አንድ ሴት ህይወቴን አድናልኛለች ብሎ እያወራ ስለሆነ እንዴት ከኑሐሚን ጋር ተገናኙ የሚል ነገር ነው ወይዘሮ ዝናሽ ጋር ጫር ያለባት። ምክንያቱም አሁን ወይዘሮ ዝናሽ ከኑሐሚን ጋር ስለማትዋደድና ስለተጣላች እንደገና ደግሞ ኑሐሚን አሁንም ቢሆን በወይዘሮ ዝናሽ ላይ ልጇ እንደሆነ ዳግም ስለምታቅ ይሄን ሚስጥርም ስለምታቅ በጣም ነው የተናደደችው። ዳግም ከኑሐሚን ጋር እንዳይሆን ብላ ስለምትሰጋ ማለት ነው። እንግዲህ ኤርሚያስና ኑሐሚን አንድ ላይ በመሆን ዳግምን የመቱት ነው የመሰላት። ምክንያቱም ኤርሚያስ ኑሐሚን ብላው ነው ዳግም እንዲመታ ያደረገው ብላ ኤደን ስለነገረቻት ለወይዘሮ ዝናሽ እሷ ያሰበችው በዛ ወይ ነው ማለት ነው። ነገር ግን ያንን ነገር እንግዲህ ወይዘሮ ዝናሽ ከሰማች በኋላ ነው ለገነት ያንን መድኃኒት ለኑሐሚን ስጫት ብላ እንግዲህ ኑሐሚን ላይ እንደዛ ልታደርግ የነበረችው ማለት ነው። ነገር ግን ኑሐሚን ያንን ነገር እንዳታደርግ ገነት እዛም ሜዳ ወይዘሮ ዝናሽ በአንቺ ላይ ይሄንን ነገር ልታደርግብኝ ትችላለች በማለት እንግዲህ ሳውንድ ሪከርድ አድርግታ አሰምታታለች ለኑሐሚን። ኑሐሚን በዚህ ንዴት እንግዲህ ወይዘሮ ዝናሽ እንደዚህ ሊያደርጉ አይችሉም ብላ ነበር። ያንን ቮይስ ከሰማችሁ በኋላ ግን እዛ ቤት እና አቶ ላይኩን ጋር ሄዳለች ማለት ነው። አሁን ምንድነው የሚፈጠረው? እዛ ቤት ዳግም አለ። አሁን ላይ ዳግም እዛ ጋር እንግዲህ ወይዘሮ ዝናሽ ብትዋሽ እንኳን ዳግም እውነቱን የሚናገር ይመስለኛል በኔ በኩል። ካልሆነ ግን አሁን ላይ ኑሐሚን በዚህ ንዴት ተነሳስታ ደግሞ ዳግም የወይዘሮ ዝናሽ ልጅ መሆኗን እንዳትናገር እፈራለሁ። እናንተስ አሁን ላይ ኑሐሚን በዚህ ንዴት ምንድን ልታወራ ትችላለች? ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ ዳግም ካለ ያን የተፈጠረው እንግዲህ ከኤርሚያስ ጋር ግጭት እንደነበርና እሱ ራሱ አጠገቧ እንደሄደ ሊናገር ይችላል ብዬ ነው ማስበው።
እንደገና ደግሞ ሌላው ዳግም እዛ ቤት እንዲቆይ አትፈልግም። ወይዘሮ ዝናሽ ሚስጥሯ እንዳይሰማባት ከዛ ቤት በጊዜ እንዲወጣላት እየጠየቀችው ነው። ነገር ግን ዳግም እንግዲህ አቶ ለይኩን ፈቃዶ ከሆነ እዚህ በሆነ ይችላል ብሏል። አቶ ለይኩንም ለዳግም እንግዲህ ስራ ከሌለው ስራ ሊሰጠው እንደሆነ ሲያስብ ነው እንግዲህ ወይዘሮ ዝናሽ አይ ከዚህ ሀገር ብዙ አይቆይም ይሄዳል ብላ ያሰበችው። ነገር ግን አሁን ወይዘሮ ዝናሽ አቶ ለይኩን ከዳግም ጋር ከሆነ ወይም ደግሞ ስራ ከሰጠው ከተግባቡ ሊናገርብኝ ይችላል ብላ ትፈራለች። በቃ ያን ሚስጥር ከወጣባት ከአቶ ለይኩን ጋር ያላት ነገር ስለሚያበቃላት በዛ ፍርሃትና በዛ ጭንቀት ነው እንግዲህ ዳግምን ከዛ ቤት ለማውጣት የምትፈልገው። አሁን ላይ ዳግም አባቱ እስር ላይ እንዳለና በጣም ብዙ መስዋዕትነትን ከፍሎ እንደ ሀብታም አንድ ላቆ እንዳሳደገው እናም ያለ ፍርድ ተፈርዶበት ወይም ደግሞ ባላደረገው ነገር ተፈርዶበት እስር ቤት እንደሆነ ይሄንን ጨዋታ እንግዲህ ለአቶ ለይኩን እንግዲህ ሁሉም ነገር ነግሮታል። ነገር ግን በዚህ ሁኔታ ውስጥ ወይም ደግሞ ዳግም ለአቶ ለይኩን በሚያናገርበት ጊዜ ውስጥ ወይዘሮ ዝናሽ እንግዲህ በጣም ችኩል እየሆነች ነበርች። ምክንያቱም ይሄንን ታሪክ ሲያወራለት እንግዲህ አቶ ለይኩን ሲያዘን ወይዘሮ ዝናሽ ግን እዛ ጋር በመሃል እየገባች እየተርበተበተች ነበር ማለት ነው። ስለዚህ ስለ ዳግም እንግዲህ አቶ ለይኩን ሲጠይቃት ሌላ ወሬ በማስቀየስ እንግዲህ ሄዳለች። ነገር ግን አሁን ላይ አቶ ለይኩን ወይዘሮ ዝናሽ ምንድነው እንደዚህ ያደረጋት ሚስጥር የሚለው ነገር እሱም ተገርሞ ስላያት እንግዲህ አቶ ለይኩን እንደሚታወቀው እሱ ላጣራ ካለ በሚያጣራበት መልኩ ሊያጣራ ይችላል ብዬ ነው ማስበው። ስለዚህ አሁን ላይ አንድ ነገር አይቶባታል። በቀጣይ እንግዲህ እንደዚህ ከሆነችበት ዝናሽ የሆነ ነገር አለ ብሎ በደንብ ሊያጣራ ይችላል ብዬ ነው ማስበው። እናንተም በዚህ ጉዳይ እስቲ ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሌላው ጉዳይ ደግሞ እንግዲህ ዳግም እንደገና እንግዲህ እነ ኑሐሚን ሰፈር በመምጣት ሊያወራት ሞክሮ ነበር። ነገር ግን አሁን ላይ ዳግም የመጣው ኑሐሚንን ሊያመሰግናትና እንግዲህ እዛ ሆስፒታል ይዛው ለሄደችው ምስጋና ለማቅረብ ነው ያለው። ነገር ግን ኑሐሚን ችግር የለውም ከዚህ ቦታ ሄድልኝ ራቅልኝ ምን ልሰራ መጣ ብላ እንግዲህ በንዴት እሱም እንዲሄድላት አባረዋለች ማለት ነው። እንግዲህ ዳግም እንደሚታወቀው ከኑሐሚን ፍቅር ባይዘው እንደዚህ ባልተመላለሰ ነበር ማለት ነው። ስለዚህ ዳግም አሁን ላይ እንደዚህም ኤርሚያስ መጥቶት ምንም ሳይሰማ እንደገና ኑሐሚን ጋር መምጣት ማለት ለኑሐሚን የሆነ ስሜት ባይኖረው እንደዚህ ባልተንከራተተ ነበር ማለት ነው። ስለዚህ አሁን ላይ ዳግም ኑሐሚንን እንደሚወዳት እርግጠኛ ነው ማለት ነው። ያንን ግን ኑሐሚን አታውቅም። ይሄንን ለምን እንደሚመላለስ ለምን ከሷ ጋር መሆን እንደሚፈልግ ኑሐሚን አላወቀችም ማለት ነው። ሌላው ጉዳይ እንግዲህ ዳግም ከዛ ቤት የማይወጣበት ምክንያት እንግዲህ ወይዘሮ ዝናሽ ዳግምንና ለአባትየውም ቢሆን የሚሆን ቦታ እዛ አዲስ አበባ ውስጥ ለመከራየትና ልሰጣቸው እንደሆነ ገንዘብም ቢሆን በደም እንደምትረዳቸውና ከዚህ ቤት እንዲወጡ ፈልጋ ነበር። ነገር ግን ዳግሜ ከዛ ቤት የማይወጣበት ምክንያት የሆነ ነገር አለ ብሎ እንግዲህ አልነገራትም። ነገር ግን አሁን ላይ ዳግሜ ይዞ የመጣው እንግዲህ አላማ ምን እንደሆነ ባይታወቅም ነገር ግን ያንን አላማ ሳይጨርስ ከዛ ቤት እንደማይወጣ ለዝናሽ ነግሯታል ማለት ነው። ስለዚህ ወይዘሮ ዝናሽ ዳግም ከዚህ ቤት እንዲወጣ ብትፈልግም ነገር ግን ዳግም ከዛ ቤት መቼም ቢሆን እንግዲህ አይወጣም ማለት ነው። ወይዘሮ ዝናሽ የማትወዳትን ኑሐሚንም ደግሞ ዳግሜ አሁን ላይ ከኑሐሚን ፍቅር ይዞታል። እሷን በጣም ነው እየወደዳት ያለው እንግዲህ ስለዚህ አሁን ላይ ወይዘሮ ዝናሽ ምንድነው የምታደርገው? በሁለቱ ነገር ወደፊት ከጠነከረ ይሄ ግንኙነታቸው ምንድን ሊያመጣ ይችላል ብላችሁ ታስባላችሁ? እንደገና ደግሞ አሁን ላይ ኤርሚያስ ከኤሚ ጋር ከሆነ በኋላ ኑሐሚን ካየችው ደግሞ እንደገና ምን ሊፈጠር ይችላል ብላችሁ ታስባላችሁ? እነዚህን ሁሉ እስቲ ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። አሁን ላይ ኑሐሚን መጣ እንግዲህ ለገነት ይሄንን ነገር ወይዘሮ ዝናሽ ልጇን ልታስገድልባት እንደነበር ከተናገረች አቶ ለይኩን ለወይዘሮ ዝናሽ ያለው ግምት ወይም ደግሞ ምንድነው የሚላት ምንድነው የእሷን የሚሰማት ማለት አሁን ላይ አቶ ለይኩን ኑሐሚንን ሰምቷት እሷን ተረድቷት ወይዘሮ ዝናሽ ላይ ይጮባታል ወይስ ኑሐሚንን በመጣችበት ይመልሳታል?
ሁላችሁም እስቲ በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በኔ በኩል እዛ ጋር ኤደን ስላለች ኤደን ለወይዘሮ ዝናሽ አግዛ ልትዋሽላት ትችላለች ብዬ ነው ማስበው። ምክንያቱም ያመጣችውን ወሬ ኤደን ነች ለወይዘሮ ዝናሽ ይህንን ወሬ የተናገረችው። አሁንም ደግሞ እንደገና ልትከላከልላት ትችላለች ለወይዘሮ ዝናሽ ብዬ ነው ማስበው። ይሄንንም ከግምት ውስጥ ማስገባት እንዳረሱ። እንደገና ደግሞ ወይዘሮ ዝናሽና ዳግም ሲያወሩ ኤደን እንግዲህ ያንን ወሬ ለመናገር ከገነት ጋር ከመጣች በኋላ ተደብቃ እየሰማች ነበር ማለት ነው። ያንን ሚስጥር እውነትም ወይዘሮ ዝናሽ የዳግም እናት መሆኗን ካወቀች እንግዲህ ኤደንም በወይዘሮ ዝናሽ ላይ ልትጠቀምባት ትችላለች ብዬ ነው ማስበው እውነትም ከሰማች። ይሄንንም እናንተ በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በኔ በኩል የዛሬው አስተያየቴ ምን ይመስል ነበር? በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።